ቴክ ኦቨን ነው ስቲም እና ፋን የለውም ግን ተመራጭ ነው አንደኛ ስራ ለመጀመር በጣም በትንሹ በቀላሉ ለመጀመር ፐርፌክት ይመረጣል በቤት ቆጣሪ የሚሰሩ ናቸው ከዚህ በላይ ያሉት አለ 75 50 ኪሎ እና 100 አሉ እነሱ 3 ፌዝ ናቸው እነዚህ ግን እዚህ ጋር ያሉት አሁን የነገርኩሽ በቤት ቆጣሪ የሚሰሩ ናቸው እነዚህ ሁለቱ 3 ኪሎዋት ናቸው እነዛ 1.5 ናቸው ኪሎ የሚወስነው በመትወስጂው ኦቨን ነው የሚወስነው የኦቨኑን ሳይዝ አይተን ነው የምትወስጂው እንደዛ ከሆነ ለምሳሌ እቺኛዋን ብንወስዳት ባለ 3ቱን ኦቨን ብትገዢ 3 ትሪ የሚይዘውን እቺኛዋ በቂ ትሆናለች ማለት ነው ከረንት ዋጋቸው ባለ አንዱ 95000 ነው ባለ ሁለቱ 125000 ባለ 3ቱ ደግሞ 145000 በጣም ያለው 260000 ባለ አንዷም እንደመለከታት በብዛት ዋና ፐርፐዟ የፒዛ ናት ለፒዛ ትሆናለች ግን ተጨማሪ በትንሹ ለሚጠቀሙ ሰዎች ለካፌዎች ምናምን ዳቦ መጋገር ይችላሉ ኔክስት ደግሞ ያለው ባለ 2 ትሪ ነው 2 ፓትራ ሚዝ ማለት ነው ለፒዛ ብንመለከት እስከ 4 ፒዛ ሊጋግር ይችላል እቺ ባለ 2ቷ ደግሞ 3 ለፒዛ ይጋግራል ባለ 3ቱን ብንመለከት ለትንሹ ዳቦ ቤት ለመጀመር ለሚያስቡ ሰዎች በብዛት ይሄ ባለ 3ቱ አሪፍ ነው ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ በዛሬው የቢዝነስ ሪቪው ፕሮግራማችን ደግሞ መካኒሳ አካባቢ በሚገኘው ኪችን ፓወር ላይ ተገኝተናል በዚህም እንግዲህ ዘመናዊ የሆኑ የዳቦ መጋገሪያ ማሽን ዋጋቸው ጥራታቸው እንዲሁም ደግሞ አይነታቸው ምን ይመስላል የሚለውን የምናስቃኛችሁናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም እንዴነሽ ሰላምሽ አለን ዛሬ መስጋን እንግዲህ ዛሬ በእናንተ በኪችን ፓወር ውስጥ ነው የምንገኘው ዘመናዊ የሆኑ የዳቦ መጋገሪያ ማሽኖች አሉ እኔንም እንግዲህ ለተመልካቾቻችን ወቅታዊ ሁኔታቸው አይነታቸው እንዲሁም ጥራታቸው ይመስላል የሚለውን ለማስቃኘት የወጣ ነው እንግዲህ ከዛ በመቀደም ስምሽንና ስራ ድርሻሽን አስተዋውቂ ኦኬ እኔ ማሪያ እባላለሁ የኪችን ፓወር ሴልስ ነኝ የዚህ የመካኒሳ ብራንች እንግዲህ እናንተ ኪችን ፓወር ላይ ብዙ አይነት እቃዎች ነው ያለውና ምን አይነት እቃዎች አሉ ከዳቦ መጋገሪያ ማሽኖቹ በተጨማሪ ኦኬ ዋናው ፐርፐዙ የዳቦ ቤት ማሽኖችን ነው የምንይዘው በተጨማሪ ደግሞ የሆቴል እቃዎች የካፌ እቃዎችን እንዲሁም የተለያዩ የፈጢራ ምናምን እቃዎችን እንይዛለን ላስረዳሽ ዛሬ እንግዲህ በዋናነት ለማየት የፈለግነው የዳቦ ማሽነሪዎች ነውና ከነሱ በመቀጠል ደግሞ ሌሎችን የምናየው ነው የሚሆነው መጀመሪያ ግን የዳቦ ከፕሮሰሱን ጀምርና መጀመሪያ ከማብካው አይደለም የሚቀድመው ስለዚህ ማብካዎቹ ምን አይነት ናቸው ጥራታቸው ግን ዋጋቸው ምን ይመስላል የሚለውን ኦኬ እሺ ቻለው ማብካዎቹ እነዚህ ናቸው የመጨረሻ ትንሿ 8 ኬጂ ናት እዛ ጋር ያለችው በር ላይ 8 12 20 25 እያለ ይቀጥላል እነዚህ አሁን የነገርኩሽ ሲንግል ፌዝ ናቸው በቤት ቆጣሪ መስራት የሚችሉ ናቸው የሚያወቁት ከ3 እስከ 5 ማክሲመም 5 ሚኒት ያወቃሉ እነዚህ ናቸው ማውቂያዎቻችን ኦኬ ከየት ሀገር ነው አብዛኞቹ የሚመጡት ብራንዳችን የኮሪያ እቃዎች ናቸው ጥራት ያለ እቃ ነው አሁን ለምሳሌ ትንሿ ያችናት አይደል ያልሽ 8 ኬጂ ናት ከሷ ጀምረን እያንዳንዳቸው ምን ያክል ኪሎ ግራም ነው የሚመዝኑት ሚለውን የሚያቸው ከዛ ደግሞ ዋጋቸውን እያንዳንዳቸው ወቅታዊ ሁኔታውን ያለበትን ማለት ነው ኦኬ እሺ የመጨረሻዋ እቺ ናት 8 ኪሎ ናት ማክሲመም የምትይዘው 8 ኪሎ ትይዛለች እነዚህ ያሉት ይሄ የሊጥ እንትኑ ምናምን አለ እና ኪሎዋቷም ለፈለጉ ከስተመሮች 1.5 ኪሎዋት ነው የምትይዘው ማክሲመም የሚያቦካ 8 ኬጂ ነው ከ3 እስከ 5 ደቂቃ ያቦካል ማክሲመሙ 5 እነዚህ ናቸው ለጀማሪ
ዳቦ ቢዝነስ ለሚጀምሩ ሰዎች ወይም ለሚሰሩ ሰዎች የትኛው ኪሎ ነው ተመራጭ የሚሆነው? ኪሎ የሚወስነው በምትወስጂው ኦቨን ነው የሚወስነው። የኦቨኑን ሳይዝ አይተን ነው የምትወስጂው። እንደዛ ከሆነ አሁን ለምሳሌ እቺኛዋን ብንወስዳት ባለ 3ቱን ኦቨን ብትገዢ 3 ትሪ የሚይዘውን እቺኛዋ በቂ ትሆናለች ማለት ነው። ስለዚህ ኦቨኑ ነው የሚወስነው። የምትገዢውን ኦቨን አይተሽ ይሄንን መወሰን ትችላለሽ ማለት ነው። ይሄኛው የማብኪያ አሁን ባለው ወቅታዊ ሁኔታ ዋጋው ስንት ይባላል? እዚህ እናንተ ጋር ከረንት አሁን ያለን ዋጋችን 125,000 ብር። ቀጣይም ደግሞ እዚህ ጋር ለማ ይሄኛው 12 ኪሎ ነው የሚያቦካው። ሌላው የቀረው ተመሳሳይ ናቸው። የኪሎ ነው ልዩነታቸው፣ ብዛት ነው እንጂ ተመሳሳይ ናቸው። ስሪታቸው ተመሳሳይ ነው። ኪችን ፓወር ናቸው። ሁሉም ተመሳሳይ ብራንድ ናቸው። እንደዚህ ነው። ስንት ኪሎ ነው የሚይዘው? 12 ነው የሚያቦካው። ከረንት ፕራይሱ ደግሞ ይሄኛው 145,000 ብር። ይሄኛው ደግሞ 20 ኪሎ ነው የሚያቦካው። ከረንት ዋጋው ደግሞ 200,000 ብር። ተመሳሳይ ስለሆኑ ያን ያክል ብዙ ማብራራት አያስፈልግም። አንድ ናቸው። ብራንዳቸውም አንድ ነው። ምንድነው ልዩነታቸው? የሚይዙት ካፓሲቲያቸው ነው ልዩነቱ። ኪሎግራማቸው ነው እንጂ ዘሴም ናቸው። እና ይሄኛው ደግሞ 25 ነው የሚያቦካው። 25 ኪሎ ያለው ዋጋው ስንት ነው? ወቅታዊ ያለው 260,000። እነዚህ ናቸው። አብዛኛውን ጊዜ ሰው የሚቸገረው በተለይ በቤት ቆጣሪ ይሰራሉ አይሰሩም የሚለው ነገር ነውና እነዚህ ማብኪያዎች እንዴት ነው ከኃይል አጠቃቀም አንፃር? እነዚህ አሁን የነገርኩሽ ሁሉ በቤት ቆጣሪ የሚሰሩ ናቸው። ከዚህ በላይ ያሉት አለ 75፣ 50 ኪሎ እና 100 አሉ። እነሱ 3 ፌዝ ናቸው። እነዚህ ግን እዚህ ጋር ያሉት አሁን የነገርኩሽ በቤት ቆጣሪ የሚሰሩ ናቸው። እነዚህ ሁለቱ 3 ኪሎዋት ናቸው። እነዛ 1.5 ናቸው። ቀጣይ እንግዲህ ከማብኪያ ቀጥሎ ማኮፈሻ ነው የሚኖረውና እሱን ደግሞ እኔ ኦኬ ሌላው ደግሞ ከማብኪያ ቀጥሎ ያለው ይሄ ማኮፈሻ ነው። እቺኛዋን አሁን ብንመለከት እቺም እንደዛው ሲንግል ፌዝ ናት። በቤት ቆጣሪ የሚሰራ ናት። 16 ትሪ ነው የሚይዘው፣ 16 ፓትራ ማለት ነው። እና በሲንግል ፌዝ ይሰራል። ለማንኛውም ኦቨን ይሆናል ሲልሽ፣ አሁን ለምሳሌ እቺ 16 ነው የሚይዘው። ባለ 5ቱን ኦቨን ብትወስጂ ማክሲመም የሚያቦካው እስከ 30 ነው። እስከ 30 ነው ማክሲመም። አንዷ ፓትራ ስንት ዳቦ ትይዛለች? 15 ይዛል። 15 ዳቦ። ይሄኛው አሁን ባለው ወቅታዊ ሁኔታ ዋጋው ስንት ነው? 120,000። ሌላው ደግሞ ራሱ ሆኖ በቱዶር አለ 32 ትሪ የሚይዘው ይሄኛው ማለት ነው። ያኛው ኔክስት ነው። ተጨማሪ ከፍ ያለ ኦቨን ለሚገዙት ባለ 30 ባለ 16 ምናምን ኦቨን ለሚጠቀሙት አሁን እሱ ፐርፌክት ነው። ይችኛውስ ያው ዘሴም ናቸው፣ ተመሳሳይ ናቸው። ያኛው ስንት ማለት ነው? አሁን ካለው ወቅታዊ ሁኔታ አንፃር ዋጋው ባለ 2 ፌዙ እሱ 220,000 በጣም ሌላው ደግሞ ኦቨን ነው። ኦቨንም እንደዛው ለምሳሌ ከባለ 1 ጀምሮ እስከ ባለ 16 አለ። ባለ 1ን እንድመለከታት በብዛት ዋና ፐርፐዟ የፒዛ ናት። ለፒዛ ትሆናለች፣ ግን ተጨማሪ በትንሹ ለሚጠቀሙ ሰዎች ለካፌዎች ምናምን ዳቦ መጋገር ይችላሉ። ኔክስት ደግሞ ያለው ባለ 2 ትሪ ነው፣ 2 ፓትራ የሚይዝ ማለት ነው። ለፒዛ ብንመለከት እስከ 4 ፒዛ ሊጋግር ይችላል። እቺ ባለ 2ቷ ደግሞ 2 ፒዛ ይጋግራል። ከዛ ሌላ ደግሞ ባለ 3ቱ ነው። ባለ 3ቱን ብንመለከት ለትንሹ ዳቦ ቤት ለመጀመር ለሚያስቡ ሰዎች በብዛት ይሄ ባለ 3ቱ አሪፍ ነው፣ ተመራጭ ነው። ሲንግል ፌዝ ነው የሚሰራ፣ 3 ትሪ ይዛል። አንዱ ፓትራ 15 ዳቦ ነው የሚይዘው። ዋጋቸው ስንት ነው? ዋጋቸው ከረንት ዋጋቸው ባለ 1 95,000 ነው። ባለ 2ቱ 125,000፣ ባለ 3ቱ ደግሞ 145,000። በጣም እነዚህ አሁን የነገርኩሽ ሲንግል ፌዝ ናቸው። ኔክስት ደግሞ ባለ 5ም አለች። እቺ ሲንግል ፌዝ ብንመለከት ከነሱ ቀጥሎ ደግሞ እቺ ባለ 5ቷ አለች።
እቺኛውም ሲንግል ፌዝ ነው የምትሰራው። ሌተስት ናት አሁን እነሱ ዴክ ኦቨን ነው የሚባሉት። እቺ ኮንቬክሽን ኦቨን ነው የምትባለው። ለየት የሚያረጋት እነሱ አሁን ስቲምም ፋንም የላቸውም። እቺኛው ስቲምም ፋንም አላት። ቆንጆ ናት፣ ተመራጭ ናት። ራሷ እቺ ሌተስት የመጣች ናት። እነዚህ ውስጧንም ማየት እንችላለን። ፋን አላቸው፣ ስቲምና ፋን አለው። ለምሳሌ ይሄ ከስረኛው ተሽከርካሪ ነው ራሱ ባለ 5 ሆኖ ሮቴት እያደረገ የሚያበስል ማለት ነው። ከዛ አንዴ የራሳቸው ደቂቃቸው በማሽን የሚሆናሉ፣ ይሄ ተች ይሆናሉ። ከዛ ሲቀጥል ደግሞ አንቺ ደግሞ የምትሰጫቸው አሉ በራሱ። ኦኬ ያ ይሄኛው ለምሳሌ አሁን አጀስት ታረጊያለሽ። ይሄን ያህል ሰዓት ደቂቃ ብለሽ ትሞያለሽ። ሁሉም ኦቨናችን በ10 ደቂቃ ነው የሚያበስለው። ሁሉም ከአንድ ጀምሮ ያሉት ታይሙን አጀስት ታረጊያለሽ። ሁሉም ነገር አለ፣ ታይመር አለው፣ ስቲም አለው፣ ላይቱ አለ። እዚህ ጋር አጀስት አለ። ታይሙን ደግሞ አጀስት አድርገሽ ትሞያለሽ ማለት ነው። ስለዚህ በራስሽ ነው ሲስተማቸው ማለት ነው። እነዚህ ይሄኛው ግን ዲጂታል ነው። ይሄኛው ባለ ሮቴት የሚያደርገው እኔ ራሱ ሆኖ ሮቴት ያደርጋል ማለት ነው። ዲፍረንሳቸው ይሄ ነው። የዋጋም ልዩነት አላቸው። እቺኛዋ ከረንት ዋጋዋ 525 ሺህ ናት። ይሄኛው ከረንት ፕራይሱ 580። እስኪ የዚህኛውን ውስጡን እንየው ይቻላል። ይሄኛው ጋሪው የሚሽከረከር ነው፣ ሮቴት የሚያደርግ ማለት ነው። እነዚህ ደግሞ ታይመሮቹ ናቸው፣ ዲጂታል ናቸው። እነዚህ ናቸው። ደስ ይላል። በራሱ ጊዜ ነው ማለት ነው። ያ በራሱ ጊዜ ነው። ይሄኛው ደግሞ ራሱ አሁን ያሳየውሽ ባለ 5ቷ ሆና በስሪ ፌዝ የሚሰራው 8 ትሪ ነው የሚይዘው። ይሄ ደግሞ 8 ፓትራ ማለት ነው። ኪሎዋቱ 15 ኪሎዋት ነው። ያቺኛው 7.5 ሲንግል ፌዝ ናት፣ በቤት ቆጣሪ የምትሰራ ማለት ነው። ይሄኛው ስሪ ፌዝ ነው። ዲፍረንሳቸው ያ ነው፣ ካፓሲቲያቸውና ስሪ ፌዝ መሆኑ ነው እንጂ ዘሴም ናቸው። ብራንዳቸው አንድ አይነት ነው። እንትናቸው ስቲምም ፋን አላቸው፣ ዘሴም ናቸው። እነዚህ ከዚህ ፓትራዎችን ይይዛል 8 ነው የሚይዘው ፓትራዎች። ስለዚህ አጠቃላይ አሁን ያለበት ወቅታዊ ሁኔታ ዋጋውስ ምን ይመስላል? 640 ሺህ። በጣም አሁን ይሄኛው ለምሳሌ ፒዛ ኦቨን ነው የምንለው። ዋናው ፐርፐዙ ሸክላ አለው። ባለ 2 ነው። እዛ ጋር ባለ 2 አሳይቼሽ ነበር። ያ ግን ባለ 2 ነው፣ አንድ ተከፋች ነው። ይሄኛው 2 ተከፋች ነው። ምንድነው ከዛ የሚለየው? እታችኛው ላይ ሌላ ነገር መጠቀም ትችላለሽ፣ ላይኛው ላይ ታይመራቸውም ይለያያል። ይሄ የላይኛው ነው፣ ያኛው የታችኛው ማለት ያ ነው ዲፍረንሳቸው። ዋጋም እንደዛው ልዩነት አላቸው። ይሄኛው ዋጋው አሁን ከረንት ዋጋው 150 ሺህ ብር ነው። ይሄኛው እኛው ከሌሎች ለየት የሚያደርገው 2 ተከፋች መኖሩ ነው። 2 ተከፋች ነው። ዲፍረንስ የተለያዩ ነገሮችን መጋገር፣ ከላይ ሌላ ነገር ከስር ሌላ ነገር ለመጠቀም ማለት ነው። ኔክስት ደግሞ ያለው ባለ 3 ነው። እዛ ጋም ባለ 3 አሳይቼሽ ነበረ፣ ግን ዲፍረንስ አለው። ያኛው አንድ ዶር ነው ባለ 3 ነው። ይሄኛው ግን 3 ዶር ነው። ፕላስ ደግሞ ታች ያለው ሸክላ አለ። 2ቱ ሸክላ የላቸውም፣ ማየት እንችላለን። አሁን እዚህ ጋር 2ቱ ላይ ይሄና እሱ ሸክላ የለውም። ያ ሚንስ ኬክ እና ዳቦ በዚህ ትጠቀሚያለሽ ማለት ነው። ኬክ እና ዳቦ በዚህ በሁለቱ ብትጋግሪ ይሄኛው ሸክላ አለ። ይሄ ለፒዛ መጠቀም ትችላለሽ። ስንት ነው ማለት ነው ይሄኛው ዋጋው? 195 ሺህ። ያኛው ባለ 4 ነው። ኦኬ ይቻላል። ኔክስት ደግሞ ይሄ ባለ 4 ነው። ባለ 4 ምን 2 ተከፋች ሆኖ 2 ትሪ የሚይዝ ማለት ነው። ይሄኛው ስሪ ፌዝ ነው።
12 ኪሎዋት ነው። 12 ኪሎዋት ዋጋው አሁን ከረንት ዋጋው 220 ሺህ ነው። 220 ሺህ በጣም አለ። ከሌሎቹ ምን ለየት የሚያደርገው ነገር አለው ይሄኛው? እስካሁን ካየናቸው እስካሁን ምንም ለየት የሚያደርገው ነገር የለም። ዴክ ኦቨን ነው፣ ስቲም እና ፋን የለውም። ግን ተመራጭ ነው። አንደኛ ስራ ለመጀመር በጣም በትንሹ በቀላሉ ለመጀመር ፐርፌክት ይመረጣል። ሌላው ምንም ለየት የሚያደርግ የለም። ለሴም ናቸው። ይሄኛው ደግሞ የሊጥ መቁረጫ ነው። ሊጡን ካቦካን ምናምን በኋላ እዚህ ላይ እናደርጋለን። ሚዛን ትሰጪዋለሽ። እቺኛዋ ትሪ ያለች ሊጡን እዚህ ላይ አድርገሽ መዝነሽ እዚህ ውስጥ ታስገቢያለሽ። እቺኛዋ ላይ ውስጥ ታስገቢያለሽ። እቺን ፕሬስ ታደርጊያለሽ። እቺ በእጅ የሚሰራ ነው። ይሄ በአንዴ 36 ፒስ ይቆርጥልናል። ሊጡን ቆርጦ ከዚህ አንስተሽ ነው ፓስራ ላይ የምታደርጊው ማለት ነው። ይሄ ማኑዋል ነው የሚሰራው። ከረንት ፕራይሱ 260 ሺህ ነው። በኤሌክትሪክም ደግሞ የሚፈልጉት አለን። ኤሌክትሪክ የሚቆርጥ ይሄኛው ደግሞ ኤሌክትሪክ ነው። ያው ናቸው ሁለቱም ሳይዙ የሚቆርጡት 36 ፒስ በአንድ ጊዜ ይቆርጣሉ። ልዩነታቸው ያኛው ማኑዋል ነው፣ ይሄ ኤሌክትሪክ መሆኑ ነው። ኤሌክትሪክ ሆኖ በቤት ቆጣሪ ነው የሚሰራው። ሲንግል ፌዝ ይጠቀማል። ሌላ የምናያቸው መቆጣ ዋጋው አሁን 285 ከረንት ፕራይሳችን 285። እንግዲህ ዛሬ በኪችን ፓወር ውስጥ ተገኝተን ብዙ አይነት እቃዎችን አይተናልና አሁን ወደ መጨረሻው ላይ ነው የምንገኘው። የዋስትናችሁ እንዴት ነው? እናንተ ጋር መጥቶ ነው የሚገዛ? ኦኬ፣ ሁሉም እቃዎቻችን የ1 አመት ጋራንቲ አለው። የ1 አመት ሜንቴናንስ አለ፣ የባለሙያ በነፃ ማለት ነው ለ1 አመት ድረስ። እንደ ሁሉም እቃችን ደግሞ ስፔር አለ። ቢበላሽ ስፔር ሁሉም ስፔር ከዚህ ታገኛለሽ። ይሄ ሞር ለከስተመሮቻችሁ ቀለል የሚያደርግ ይመስለኛል። ስፔር እዚህ መገኘቱ ያ አሁን ለምሳሌ አንድ ከስተመር ሌላ ቦታ እቃ ገዝቶ የትም ሄዶ ላያገኝ ይችላል ስፔሩን። ያ ማለት እዚህ ሁሉም አለ። የፈለገውን እቃ ቢገዛ ሁሉም ስፔር አለ እዚህ ማግኘት ይቻላል። በጣም አሪፍ። ሌላው እንግዲህ መቼ ደንበኞቻችሁ እቃ ገዝተው ትንሽ የራሳቸው ትራንስፖርት አላቸው ወይም ደግሞ አማራጮች አላቸው፣ ነገሮችን ቀለል ያደርጉላቸዋል ብዬ አስባለሁ። ኦኬ፣ ትራንስፖርት አማራጭ ለሌላቸው የዴሊቨሪ አገልግሎት ትሰጣላችሁ? ዴሊቨሪ አገልግሎት አለን። አዲስ አበባ ውስጥ ሙሉ አዲስ አበባ ውስጥ በነፃ ዴሊቨሪ አለን። ወደ ክፍለ ሀገር ላሉት ደግሞ የሚፈልጉት ቦታ እናደርስላቸዋለን። ለምሳሌ መርካቶ ምናምን እናደርስላቸው መኪና እስካገኙት ድረስ ማለት ነው እንጂ ሙሉ ዴሊቨሪ በነፃ አዲስ አበባ ውስጥ ሙሉ አለን፣ ዴሊቨሪ እንሰጣለን። ሌላ እንግዲህ መጨረሻ ላይ አድራሻችሁ? ኦኬ፣ አድራሻችን መካኒሳ አዋሽ ወይን አረቄ ፋብሪካ ፊት ለፊት እንገኛለን። ኪችን ፓወር ዳገቱ ላይ መስታወት ቤት ነው ይታያል። ኪችን ፓወር ነው የሚባለው መስታወት ቤት። በጣም አሪፍ ለሰጠሽኝ ማብራሪያችሁ በጣም እናመሰግናለን። እሺ፣ እኔም አመሰግናለሁ። ውድ ተመልካቾቻችን በዛሬው የቢዝነስ ሪቪው ፕሮግራማችን እንግዲህ መካኒሳ አካባቢ ኪችን ፓወር ላይ ተገኝተን የዳቦ ቤት የማሽነሪ እቃዎች ምን ይመስላሉ፣ ዋጋቸው፣ ጥራታቸው እንዲሁም ደግሞ አይነታቸው ምን ይመስላል የሚለውን እንግዲህ ያስቃኘናችሁን ይመስል ነበር። ቀጣይ በሌላ የገበያ ጥናት እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባችን ሆኑ። እናመሰግናለን።